አማራ የኦሮሞ የትግራይ የምናምን ብሔርተኝነት ባልነበረበት ዘመን ቢያንስ በአሁኑ መገለጫው ባልነበረበት ዘመን ሰው ይጋደል የነበረው የተንቤን ገዢ ማን ይሆናል፣ የአድዋ ገዢ ማን ይሆናል። እንዴት ብለህ አስበው መሰለ ጃልመሮ በዘመነ ካሴ ቦታ መሆን ይችላል። ያው ካኑ ኢማጂን ዛት የአማራን እንትን እየመራ ጃልመሮ ሊታል ትግራይ ሊወጉ ነው የሚሉት አይደለም። የትግራይን ህዝብ ሞጋት አይደለም ዓላማው ንጉሠ ነገሥት ነው። ከእንግዲህ ተነስተ ወደ ኋላ ማንበብ ትጀምራለህ። ሪዲንግ ሂስትሪ ባክዋርድስ ይሉታል። ይሄን ሁሉም እኛ ሀገር እንዳውም በጣም ተለጥጦ አዳም ኦሮሞ ነው፣ አዳም አማራ ነው ወይ ሔዋን ምናምን ባልነበረበት ሐሳቡ ባልነበረበት ዘመን ወስደህ አሁን ያለውን ትዶለዋለህ ወስደህ ማለት ነው። ሌላው በሙሉ ወንጀል መፈጸም ይችላል፣ ግፍ መፈጸም ይችላል። የሱ ብሔር ግን ጻድቅ ነው። እንዲህ አይነት አሰራር ከሀቅ ጋር የተጣላ አሰራር ነው ያለውና እንደ ኢንዲቪጁዋል አይቶ ይሄማ ወንጀለኛ ነው ከኛም ቢሆን ወንጀለኛ ነው የሚል በጣም ኢምንት ነው ያለው። ድርጅታችን ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ የገነባቸውን ቤቶች እንዳስረከበ ይታወቃል። በተመሳሳይ በእንግሊዝ ኤምባሲ ሳይታችን ግንባታውን በጀመርን በጥቂት ወራት ውስጥ የፋውንዴሽን ስራና ሽያጭ አጠናቀናል። አሁን ደግሞ በደንበኞች ጥያቄ መሰረት በቡልጋሪያ ከአፍሪካ ህብረት ጀርባ መኖሪያ ቤቶችንና የንግድ ሱቆችን ለሽያጭ አቅርበናል። ቤቶቹን በካሬ ከ700 ሺህ ብር ጀምሮና ከ50% ከወለድ ነጻ የባንክ ብድር ጋር ያገኛሉ። በተጨማሪም ቀድመው ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለእናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። በዛሬ ዝግጅታችን ከአማረ መኮንን ጋር እንደተለመደው ወቅታዊ ጉዳዮችን እያነሳን እንወያያለን። ጠቅላይ ሚኒስትር አብይ አህመድ ከረዥም ጊዜ በኋላ ባለፈው ሳምንት እሁድ ወደ ጎጃም ደብረ ማርቆስ አምርቷል። በዚያም ከዚህ ቀደም የፋኖ ኃይሎች ወታደራዊ ካምፕ በነበረበት ስፍራ ላይ የተገነባውን የደብረ ማርቆስ ኤርፖርት መርቀዋል። ነገር ግን ከዚያ በኋላ በርከት ያሉ ጉዳዮች እየተነሱ ነው። በተለይም ንግግራቸውን ተንተርሶ ከትግራይ መቀሌ ጀምሮ በርከት ያሉ አስተያየቶች እየተሰጡ ነው የሚገኘው። ደብረጽዮን ገብረ ሚካኤልም በዛሬው ዕለት የጠቅላይ ሚኒስትሩ ንግግር ተከትሎ የሰጡት ምላሽ አለ። ከዚህ በተጨማሪም በጎንደር አካባቢ የሚንቀሳቀሱት በተለምዶ የበላይ እዝ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ አባላት ወይም ራሱን የቻለው እዝ ያወጣው መግለጫ አለ። ወያኔ ሲል ከጠራው የህዋት ኃይል ጋር አብሮ እንደማይሰራ ገልጿል። ከዛ ቀደም ደግሞ እንደ ጀነራል ተፈራና አቶ ዘመነ ካሴ ያሉ አመራሮች ከዚህ ከበላይ እዝ የሚለይ አስተያየት ነበር የሰጡት። እነዚህን ተንተርሰን እንግዲህ የአማራ ክልልን ነባራዊ ወታደራዊና ፖለቲካዊ ክስተት የተመለከቱ ጉዳዮች እናነሳለን። እናንተም እንደተለመደው እንግዲህ ሀሳብ አስተያየታችሁን እያጋራችሁን ከኛ ጋር አብራችሁ እንድትቆዩ እንጋብዛለን። አሚጎ እንኳን ደህና መጣ። ዛሬ እንግዲህ በመግቢያችን ላይ ለተመልካቾቻችን እንዳስተዋወቅኩት የትኩረት ማዕከላችንን አማራ ክልል ነው የምናደርገው። እንግዲህ ግጭቶች እየተባባሱ ነው። ህዝቡ በሁለቱም ኃይሎች እየተጨቆነ በሁለቱ ኃይሎች መሀል ሳንዱች ሆኖ እንግዲህ የችግሩ ዋና ገፈት ቀማሽ ሆኖ እያሳለፈ ነው የሚገኘው። በእርግጥም በዚህን ሰዓት የአማራ ክልል ህዝብ በግጭቱ ምክንያት እያሳለፈው ጊዜ እጅግ የሚያሳዝን ልብንም የሚሰብር እንደሆነ ማንም የክልሉን ፖለቲካ በቅርበትም ሆነ ገለል ብሎ ለሚመለከት ሰው መታዘብ የሚችለው ጉዳይ ነው ማለት እንችላለን። ጠቅላይ ሚኒስትር አብይ አህመድ ጎጃም ደብረ ማርቆስ የገቡት እሁድ ዕለት ነበረ። የደብረ ማርቆስ ኤርፖርትን ለማስመረቅ በዛ ዝግጅት ላይ እንግዲህ 15 እና 16 ደቂቃዎች የፈጀ ንግግርን አድርገዋል። ንግግራቸው ታዲያ በብዙ ሰበዞች የሚመዘዝ በርካታ ትችቶችን ያስተናገደ፣ በአንዳንድ ወገኖች ደግሞ ውዳሴን ጥሩ ነው ጥሩ ንግግር ነው የሚል ነገር ያትርፎላቸዋል። እሱ እንመለከተዋለን። በተጨማሪም ጎንደር አካባቢ የሚንቀሳቀሱት የበላይ እዝ የፋኖ አደረጃጀቶች ያወጡት መግለጫ አለ። አፋብን የሚባለው ድርጅት ተመስርቶ ፋኖ አንድ ሆኗል እየተባለ ነበረ። ነገር ግን አሁን ላይ መግለጫዎችን በየግላቸው እያወጡ ይገኛሉ። በተለይ ከዚህ ከጥምረቶች ጋር በተገናኘ በጎንደር አካባቢ የሚንቀሳቀሱ የፋኖ አደረጃጀቶች ከሌሎች የፋኖ አደረጃጀቶች የተለየ አቋም አስተጋብተዋል። በትላንትናው ዕለት መግለጫቸውን እናነሳለን። ከጠቅላይ ሚኒስትሩ ጉዞ እንነሳና ጉዟቸውን በተመለከተ የሰጡትን አስተያየት አፄ ዮሐንስን በተመለከተ እሱን ነገር እናነሳለን።
አፄ ዮሐንስን በተመለከተ ጠቅላይ ሚኒስትሩ ባደረጉት ንግግር ምንድን ነው ያሉት? ይህ ህዝብ በአፄ ዮሐንስ ዘመነ መንግስት የደረሰበትን ችግር ያውቃል የሚል ነገር አቅርበዋል። ይህን ተከትሎ እንግዲህ መጀመሪያ ምላሽ የሰጡት የህወሓት እንዲሁም የትግራይ ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በፌስቡክ ገጻቸው ነው። እሳቸው የጠቅላይ ሚኒስትሩ ንግግር ማኪያቬሊያዊ ሲሉ ገልጸውት የአማራና የትግራይን ህዝብ ወደ ግጭት ለመውሰድ የነበራቸው እቅድና ተስፋ እንደመከነ፣ በዚህም ተስፋ እንደቆረጡ የሚያሳይ ነው የሚል ነገር አቅርበዋል። ደብረጽዮን ገብረ ሚካኤል ደግሞ ዛሬ ድረገጻቸው ኦፊሻል በሆነ ድረገጻቸው ላይ ጠቅላይ ሚኒስትሩ ጭምብላቸው ተገልጧል። ህዝብን ለህዝብ የማጋጨት ሴራ ነው፣ እንደውም ጨወር ለራስ ስትል ጣፍጥ የሚል ምሳሌ አባባል በመጠቀም ጠቅላይ ሚኒስትር አብይ አህመድ መንግስት ወደ ድርድር ፊቱን እንዲመልስ የሚጠይቅ ነገር አንስቷል። ይህን የጠቅላይ ንግግር እንዴት አየኸው? በእርግጥም ህወሓት እንደተረዳበት መንገድ ነው ወይ ጠቅላይ ሚኒስትሩስ የተናገሩት የሚለውን ነገር እናንሳ። ሀሳቡ ላይ እንደርሳለን። ግን ጠቅለል አድርጌ ሳየው በምን መነጽር ቢታይ ይሻላል ስል ብዬ የማየው በብሔርተኝነት በዘውግ ፖለቲካ ታሪክን ከፊት ወደ ኋላ ማንበብ የተለመደ ነው። ዓለም አቀፋዊ ብሔርተኝነት ባገነገነባቸው በ18ኛ ክፍለ ዘመን በአውሮፓ ነው በአብዛኛው የገነገነው። እዛም ጋር እንደዚሁ አለ፣ አፍሪካ ውስጥም እንደዛው አለ። ምንም የማይገናኙ ሰበዞችን ምንም ታሪክ ለምሳሌ አንድ ምሳሌ እንግሊዞች ብሰጥህ ኤድዋርድ የሚባል ንጉስ ነበራቸው። አሁን ብሔርተኝነት እንግዲህ ያን ብሔር ቋንቋ ያንን ቋንቋ ማወቅ ያንን ግዛት እዛ እንትን ውስጥ መኖር ወይ በኤትኒሲቲ በዘር ግንድህ ወይ ደግሞ ቋንቋን በመናገር ነው። እኛ አሁን ኤትኒሲቲ ብለን እዛ ምንለው ያ ቴሪተሪ ሲሰጠው ወደ ፖለቲካ ይለወጣል። ብሔርተኝነት ግን ወይ በቋንቋ ወይ በዘር ግንድህ ነው እንግዲህ እየተበየነ ያለው። ኤድዋርድ ይሄ እንግሊዝን ኤሴክስ ከምትባል ከታችኛው የእንግሊዝ ክፍል ተነስቶ እንግሊዝ አሁን ያለችውን የእንግሊዝ ሊሰራ ሀሳቡ አልነበረም። አካባቢ የነበሩት ተወዳዳሪዎች የነበሩትን ነገስታት በላቸው እንደኛ እንደ ተክለ ሃይማኖት፣ እንደ ሚኒሊክ፣ እንደ ዮሐንስ በላቸው እነሱን ማስገበር ነው ሀሳቡ። እንግሊዘኛ ያቅም እንግሊዘኛ ቋንቋውም አልነበረም ገና። ኖርደን የሚባል ፈረንሳይኛ ከፈረንሳይኛ ጋር የተቀላቀለ ቋንቋ ነበር። እንግሊዘኛ አልተፈጠረም። የእንግሊዝ ምድር አልተፈጠረም። እንኳን በኤድዋርድ ዘመን ተመልካቾቻችን ሊያስታውሱ ይችላሉ። ምንድነው አይዛክ ኒውተን ሳይንቲስቱ ማለት ነው ግራቪቲን ምናምን። በዛ ጊዜ አይዛክ ኒውተን የመጀመሪያ መጽሐፉን ፕሪንሲፓ ማቴማቲካ በሚል በላቲን ቋንቋ የጻፈበት ምክንያት እንግሊዘኛ ገና አልዳበረም፣ ሊገልጽልኝ አይችልም፣ በ16ኛ ክፍለ ዘመን አይገልጽልኝም ብሎ ነው። ከዛ በፊት ነው ኤድዋርድ። እና እንግሊዞች እንደ እንግሊዝ ሀገር መስራች አባታችን የሚሉት ግን እሱን ነው። ቋንቋን አይናገርም። የእንግሊዝ ግዛት አስተዳደር የሚባል ነገር በጭንቅላቱ ውስጥ የለም። ግን ታሪክን እንግሊዝ የሚባለው ዘ ግሬትስት ኢምፓየር ዩኬ ዩናይትድ ኪንግደም ሲመጣ አባት ትፈልጋለህ ወደ ላይ እና ታሪክን ከየት ወዴት ታነባለህ? ከእንግሊዝ ተነስተህ ወደኋላ ማንበብ ትጀምራለህ። ሪዲንግ ሂስትሪ ባክዋርድስ ይሉታል። ይሄንን ሁሉም እኛ ሀገር እንዳውም በጣም ተለጥጦ አዳም ኦሮሞ ነው፣ አዳም አማራ ነው ወይ ሔዋን ምናምን ባልነበረበት ሀሳቡ ባልነበረበት ዘመን ወስደህ አሁን ያለውን ትዶለዋለህ ወስደህ ማለት ነው። አንደርሰን የሚባል ትልቅ ጸሐፊ ያለ ኢማጂንድ ኮሚኒቲ በሚለው መጽሐፉ ይሄንን ያነሳል። ምንም ቀዳዳ አላቸው ይላል። የዘውግ ብሔርተኞች በታሪክ ማይታይ ታይም ትራቨል ያደረጉና ታይም ትራቨል ማሽን ታውቃለህ አይደል? ጭራሽ ያላሰበውን ሰውየው ያላሰበውን ወስደው ይጭኑበታል። እንግዲህ ከመቃብር ተነስቶ አይናገርም። እኔ እንደዚህ ያላሰብኩም አይልም። የሌለ ነገር ይጻፋል። አሁን
ከዛ አንጻር በገመግመው ነው የሚሻለው። ወደ ጠቅላይ ሚኒስትር ስመጣ የአማራ፣ የኦሮሞ፣ የትግራይ የምናምን ብሔርተኝነት ባልነበረበት ዘመን ቢያንስ በአሁኑ መገለጫው ባልነበረበት ዘመን ሰው ይጋደል የነበረው የተንቤን ገዢ ማን ይሆናል፣ የአድዋ ገዢ ማን ይሆናል በሚባልበት የበቀልክበት ምድር ሳይሆን ለምሳሌ ዘብሔረ ቡልጋ አሁን ብሔረ ሳይሆን አሁን በምንለው ሳይሆን በቋንቋ በተወለድክበት ምድር በምትጠራበት ዘመን አሁን ያለውን የፌዴራሊዝም ቅርጽ ወስዶ አሁን ያለውን ብይን ወስዶ ወደኋላ አምጥቶ መስጠት የሚባል ነገር አለ እና ተክለ ሃይማኖት እና አፄ ዮሐንስ ጎጃምን ወረዋል። የተክለ ኢየሱስ ዋቅጅራን መጽሐፍ ያነበበ ሰርገው ገላው አቀናብሮት በጣም ጥሩ መጽሐፍ አለ የተክለ ኢየሱስ ዋቅጅራ። የእሳቸውን ታሪክ የኢትዮጵያ ታሪክ ላነበበ በደንብ እዛ ላይ ከነግጥሞቹ የደረሰውን ሰቆቃ ጎጃም ያቃጠሉትን ምድር፣ ከብቱን የነዱትን ከብት አንድ የጎጃም ሴት የገጠመችው ለምሳሌ ትዝ የሚለኝ በላይኛው ጌታ በባልንጀራው በቅዱስ ሚካኤል በባልንጀራው በጽላተ ሙሴ በነጭ አበዛው ጎጃምን ይማሩት ፈሪም አንለው የተባለ ጊዜ ይማሩን አይነት ተደርጓል። ሲደረግ ግን አማራን ማጥፋት አይደለም አላማ። አማራ የሚባል ብሔር አይደለም። እንትኖች ሚኒሊክም ጎጃምን አጥፍተዋል። ባይዘው እምባቦ ጦርነት ማለት ጎጃምን ሄደው እንትን ማለት ሳይሆን የሁለቱ ውጊያ የተደረገበት ነው። ራስ ደረሶ የተክለ ሃይማኖት ኦሮሞ ናቸው። የተክለ ሃይማኖት ጀነራል ናቸው። በአሁኑ ዘመን እምባቦ ላይ ነው ውጊያ የተደረገው። የሚኒሊክ ጦር መሪ ደግሞ ማናቸው? ራስ ጎበና ናቸው። ራስ ደረሶና ራስ ጎበና የሚመሩት ጦር ነው ተክለ ሃይማኖትና የእንትንን ጦር የሚኒሊክን ጦር ይዞ የተዋጋው። ብሔር ቢሆንማ ኦሮሞን አልንም አማራ እየተዋጋ የኦሮሞ ጀነራል አይደለም የሚመራው። አሁን ባለው ስነ ስርዓት ቢሆን አሁን ባለው ብይን ቢሆን ራስ ደረሶም አይሆንም ለተክለ ሃይማኖት፣ ራስ ጎበናም አይሆንም ነበር። አሁን በምንጠራው ብሔርተኝነት ዓላማው እኔ በዋናነት ያነጣጠረ ከግዛት ማስፋፋት ጊዜ ነው። ሲቲዝንስ የሚባል ነገር ሀሳቡ የለም። ሳብጀክትስ ናቸው ያሉት እንትን ላይ። እንዴት ብለህ አስበው መሰለ ጃልመሮ በዘመነ ካሴ ቦታ መሆን ይችላሉ። ያው ካኑ ኢማጂን ዛት የአማራን እንትን እየመራ ጃልመሮ ሊታገ እንደዛ ነበር። ግን በፊት ሲደረግ የነበረው የት እንትን አይደለም፣ ብሔር ተቆጥሮ አይደለም። ስለዚህ ይህን ማያያዝ ጠቅላይ ሚኒስትሩ ለተናገሩት ማናቸው ደብረጽዮን የህዝብ አይነት ወደ ህዝብ ማውረድ አያስፈልግም። ይሄን ገዢያቸውን ለማስፋፋት ያገኙትን በሙሉ በፊት ለፊት ዮሐንስ እዛ ሳይጀምሩ በፊት እኮ አካባቢያቸውን ነው ያጸዱት። ተነስተው ከአካባቢያቸው ከተንቤን ተነስተው እዛ አካባቢ የነበሩትን የአድዋ የምናምን መጀመሪያ ሸፍተው ነበረ። ከዛ ሲመለሱ ከእንግሊዞች እንትን ሲያገኙ አካባቢያቸውን ያጸዱት መሳሪያ ሲያገኙ አፄ ቴዎድሮስ ከሞቱ በኋላ። ከዛ በኋላ ዓላማው የኢትዮጵያ ንጉሠ ነገሥት መሆን ነው። የሆነም ብሔር ማጥፋት አይደለም። ብሔር የሚባል ጽንሰ ሀሳብም የለም። የኢትዮጵያ ንጉሠ ነገሥት ለመሆን የጠቅላይ ግዛት በለው ወይም ደግሞ የዛን ጊዜ ሸዋ፣ ጎጃም፣ ጎንደር እነዛን በሙሉ ነው ማጥፋት ያለብን። ስለዚህ ጎጃም ከሸዋ ይዋጋል፣ ተክለ ሃይማኖት ከሚኒሊክ ይዋጋሉ፣ ያሸንፋሉ፣ ይሸነፋሉ። መጨረሻ ላይ አንዳንድ ጊዜ ደግሞ ሰላም ድርድር ያደረጉና እና ሚኒሊክን እንውጋው እንትናን ዮሐንስን እንውጋው ብሎ ይመካከራሉ። ዮሐንስን እንውጋ ብሎ ሲመካከሩ የአሁኑ የትግራይ ብሔርተኞች ትግራይን ሊወጉ ነው የሚሉት። አይደለም፣ የትግራይን ህዝብ መውጋት አይደለም ዓላማው ንጉሠ ነገሥት ነው። አንድ ተፎካካሪ ስላለ እዛ ንጉሥ የሆነ ስላለ ተፎካካሪ። ስለዚህ የሌለ መነጽር አምጥቶ የዛን ጊዜ ያልነበረ ብሔርተኝነት የዛን ጊዜ በአውሮፓ ምድር ገና ያልተጀመረ ብሔርተኝነትን አምጥቶ ታሪክን ከወደፊት ከፊት ወደኋላ ማንበብ ልክ አይደለም። ብዙ ጊዜ የምንለው ለዚህ ነው። በጣም ብዙ ስህተቶች የሚያሳይ ነው። አሁን በጣም ኢንተረስቲንግ የሆነ ነገር እያነሳው በአሁን መነጽር የትናንት ታሪክን ማንበብ የሚለው ነገር ላይ ብሔርተኞች በተለይም ደግሞ ህወሓት ይከተለው የነበረው የብሔርተኝነት መስመርም
ታሪክን የሚያይበት መነጽር አለና ያ መነጽሩ ቲፒኤልኤፍ አሁንም እንዳልተቀየረ የሚያሳይ ነው ልንል እንችላለን። እነሱንም እኮ ስንተች ነበር። አሁን የጠቅላይ ሚኒስትሩ ንግግር ሆኖ ተነሳ እንጂ ከበፊት ጀምሮ ሚኒሊክ እንደዚህ ያደረገ ሲባል ኢስናት አባውት የሆነን ህዝብ ማጥፋት የሆነን ብሔር መርጦ ማጥፋት አይደለም። ለምን አርሲ ላይ ሲዘመት ኦሮሞ አብሮት ይዘምታል? አርሲ ላይ የብሔር ጉዳይ ቢሆን ለምን ይዘምታል? እንትና ማናቸው መረራ ጉዲና ቁጭ በቁልጭ አድርገው የሚያነሱት ይሄን ነው። ኢትስ ዲፊካልት እነ ኦነግ የሚጠይቀውን ጥያቄ ኢትዮጵያ ውስጥ ማምጣት። ኦሮሞ እንደ ኦሮሞ ተጨቆ እንዳትል ኦሮሞ አስገባሪም ገባሪም ነበር። አት ዘ ሴም ታይም ንጉሠ ነገሥት የወለጋው ደጃች ኩምሳ በኋላ ገብረ እግዚአብሔር ስማቸውን የቀየሩት ጆቴ አባጅፋር አስገባሪ ናቸው። ባሪያ መሸጥ ድረስ ማለት ነው። የተወሰነች ቦታ ወደ ሐረር ወደ እንትን የተካሄደ ዘመቻ ጠቅሳ ለዛውም የኦሮሞ መሪዎች እየመሩት ማለት ነው። የሸዋ የኦሮሞ መሪዎች ነጥለን ማየት አንችልም ነው ያሉት መረራ ጉዲና። ይሄንን ልክ እንደ አውሮፓውያን ዴፊኒሽን መስጠት አይቻልም። እዚህ ጋር የሆነ ነጭ ህዝብ የሆነ እንትን ያለው ሄዶ ሌላ ደም ምናምን ያለውን አይደለም። የራስ ደም ያለው የራሱን ደም ለምንድን ነው እንደዚህ ያደረገው? ብሔር ተኮር ጥቃት አይደለም። ከዛ በልጦ ንጉሠ ነገሥትነትን ለማግኘት ሁሉንም ለማስገበር ያለ ዓላማ ስለሆነ ከህዝብ ጋር አያወርዱት ነው የኔ ዋና ፖይንት። የህዝብ ጥልም አልነበረም ነገርየው። ንጉሱ ታማኝ ነኝ ለንጉሴ፣ ይህን ጦርነት ካሸነፍኩ መሳሪያ ይሰጠኛል፣ ፈረስ ምናምን ይሰጠኛል፣ መሬት በዋናነት ደግሞ መሬት መተዳደርበት ጉልት ይሰጠኛል፣ ርስት ይሰጠኛል። የተለያዩ አይነት ስሪቶች ነበሩ። እሱን ለማግኘት ነው የምታደርገው። የሆነን ብሔር ለመጨፍጨፍ የሚል እሳቤ የለም። የቲፒኤልኤፍንም ድሮም ስንቃወም የነበር ነው ይሄን ነው። ወደ ሐረር ሲዘምቱ ወደዛ ምናምን ሲዘምቱ ጊዜውን ማየት ያስፈልጋል። ወደ ኋላ ማንበብ ሳይሆን ጊዜው ያንን ነበረ። በዛ ጊዜ የሰብአዊ መብት የሚባል ዲሞክራሲ የሚባል ጽንሰ ሀሳብ፣ የጦር ወንጀል ራሱ የሚባል ጽንሰ ሀሳብ በኋላ እኮ ከሁለት የዓለም ጦርነት በኋላ እነዚህ ነገሮች ሁሉ የሰፈኑት። አንዳንዶቹ የዓለም ታሪክ የምታነብ ከሆነ ሚኒሊክን ልታደንቅ ትችላል። እንዳውም የሚኒሊክን የሀገር ስሬት ልታደንቅ ትችላል። የአንዳንዱ ታሪክ እንዳውም ሙልጭ አርጎ በማጥፋት ይህ እኮ በሆነ ጊዜ አሲሚሌሽን አለው፣ የሆነ ጊዜ አይደንቲቲ መቀየር፣ አለበለዚያ የያዝከውን ይዘህ የምትቀይርበት አለ። ዛትስ ዋይ 80 ምናምን ብሔር ይዛ የተቀመጠችው ሀገሪቷ አንዳንዱ እኮ ሙልጭ አርጎ አጥፍቶታል። በቃ አታገኝም። ብዙ ጊዜ ጠቅሳለሁ እኔ በእጅ ይዞ ስለተገኘ የራሳችንን እየናቀን አውሮፓ ምናምን ሄደ። ፈረንሳይ ምን እንዳያደረገች ሙልጭ የፈረንሳይ ሞዴል ተከተልን ይላሉ የኦነግ ኃይለ ሥላሴ የፈረንሳይን ሞዴል ስለተከተሉ ሚኒሊክ በፍጹም የፈረንሳይ ሞዴል አይደለም ይሄ በኋላ 80 ምናምን ብሔር የተገኘበት አገር ነው የራሱን ቋንቋ ይዞ። ፈረንሳይ እንደዛ አይደለም ያደረገችው። ያላለቁትን ህዝብ በአስገዳጅነት በትምህርት ቋንቋ ሙልጭ ብሎ ከፈረንሳይኛ ውጭ የሚባል ነገር በኋላ ነው። አሁን ዲሞክራሲ ምናምን ሲባል የኤትኒክ ግሩፖችን እያቀፈ የመጣው እንጂ ሙልጭ ያለ ጥፋት ነው። ጀርመን እንደዛ ነው ያደረገው። ሙልጭ ያለ ጥፋት ነው ያጠፋው። ሌሎች ዓለሞችም በጣም ብዙዎቹ አደጉ የምንላቸው ማለት ነው። ሚድል ኢስት ውስጥ ብታገኝ ድሮ የነበረ ሰው አታገኝ። ሙልጭ ተደርጎ በኋላ ወራሪ የነበረ 100% ይዞ ታገኘዋል። 1% ምናምን ትንሽ ህዝብ ነው የምታገኙ። እና አንዳንድ ጊዜ ያው በኋላ ቀርነን ሲባል የራሳችን ታሪክ እንንቀና ሌላ ጋር ስንማተር ነው እነዚህ ነገሮች ምናየው። ከዛ መነጽራችንንም ከዛ የምንበደር እንሆንና ስናይ እንትን ይላል። ስለዚህ የተክለ የአፄ ዮሐንስም ታሪክ የሆነን ብሔር ከማጥፋት ጋር አያይዞ ማቅረብ፣ ያኛውም ደብረ ጽዮን ደግሞ ሲመልሱ አይ የትግራይን እንትን ለመበደል ነው። እንዳውም ቲፒኤልኤፍ እኮ የድሮች እንትኖች አይወክልንም ሲል ነበር የቆየ። አሁን ምን እንደተገኘ አላውቅም። የድሮ ነገስታት ምናምን እና ሁለቱም ልክ አይደለም። የህዝብ ወደ ታች አወርደው የህዝብ እንዳያደርጉት ይህንን ጉዳይ በፊትም አልነበረም። የህዝብ ጉዳይ የጦር መሪዎች የነገስታት ለመሆን የሚፈልጉ
የጦር አበጋዞች የሚፋለሙበት ፍልሚያ ነበር። ልክ ተፋልመው ሲጨርሱ ኃይለኛ ክንድ ያሳየ ቴዎድሮስም ይሁን ደጃችቤም ይሁን ተዘጋጅቶላቸው ነበር ሊነክሱ። ሲሸነፉ ነው። አፄ ዮሐንስም ቢሆን ነክሰዋል። ሚኒሊክም ቢሆን ጠብቀው ጊዜ አፄ ዮሐንስ በኋላ ጠብቀው ኃይለኛ ሆነው ሲገኙ ያሸነፉበት ፉክክሩ እዚህ ላይ ነው ያለው እንጂ አንዱን ብሔር የማጥፋት የማዳከም አይደለም። እና ቲፒኤልኤፍ ስትጀምርም እንደዚህ አይነት ታሪክ ብዙ ጊዜ ተናግሬያለሁ። የሌለ ታሪክ ያደርጉታል። የሸዋና የመነኩሴዎች የደብረ ሊባኖስና ጉንዳጉንዲ ደቂቀ እስጢፋኖስን ያፈሩት እንትኖች እዛ የሚከራከሩበትን ጉዳይ ድሮ ማለት ነው የሰንበትን ጉዳይ ስለ ማርያም የቅዱሳንን ስለ መስገድ ጉዳይ ምናምን የአውስጣጢዮስ የሚባሉት ማለት ነው የአውስጣጢያን ተማሪዎች አሉ እዛ ጉንዳጉንዲ ነው የሚባለው እዛ አካባቢ ያረፉበት። እዚህ ደግሞ የተክለ ሃይማኖት ግሩፕ አለ። ያንን የአማራና እንትን ግጭት ማድረግ አይቻልም በፍጹም። እነዚህ ሰዎች ያን ጊዜ ሀሳቢያቸው ይሄ አልነበረም። ግን አንብቤ ያለው እኔ ኮሎኔል ኢያሱ የሚባል ሰውዬ ሲጽፍ ከዚህ ጊዜ ጀምሮ ነው አማራው ሲያሴርብን የነበረው ይላል። በምን እንትን ነው የዛ አማራው ክልና አሁን ባለ ብሔር እሳቤ እንዴት አንዳንዶቹ ደግሞ የአማራ ሰዎች ደግሞ ቴዎድሮስ እንትኖችን ከሙስሊሞቹ ከነደጃቻሊ ምናምን ቀምቶ አማራ ነኝ ብሎ ነው የነገሰው። ሚኒንጉ እንደዛ አልነበረም። አማራ ነኝ ሲል ቴዎድሮስ ሚኒንጉ ክርስቲያን ነኝ ነው። የዛን ጊዜ ባልነበረበት ጊዜ ከሙስሊም ጋር ተፎካክሬ ከነደጃቻሊ ከየጁ ነገስታ ጋር ተፎካክሬ ያስኩት ለማለት ክርስቲያን ያዘው ለማለት ነው አማራ ያለው። አሁን ባለው ብሔር ሴንስ አይደለም። ማዳቀል አያስፈልግም የሃይማኖትንና የብሔርን የቋንቋንና የኤትኒክ ግራውንድ እና እንዲህ አይነት ከፊት ወደኋላ ማንበብ አንድ ራስ መታት ለኢትዮጵያ ራስ መታት የፈጠረ ነገር ስለሆነ እሱን ማርገብ ያስፈልጋል ብዬ አስባለሁ። አዎ አሁን አብዛኛው ጊዜ በተለይ ከሆኑ አመታት በኋላ ይሄ የብሔር ፖለቲክሱ እየገነገነ ከመጣ በኋላ ትልቁን ሚና የተጫወተው ይሄ የታሪክ ምንባባችንና አረዳዳችን ነው። በተለይ በሊቁ በኩል ያለው ነገር እሱን በሚገባ አንስቷል። እንግዲህ ይህን እንድናነሳ የገፋፋን እንግዲህ የሰሞኑኛው የጠቅላይ ሚኒስትሩ ጉዞ እና ያን ተከትሎ እየተሰጡ ያሉ አሁን ተቀይሯል። ብናወራው ባናወራው አሁን ሌላ ነገር ነው። አሁን አድማጮቻችን ያን ጊዜ እኮ ቀርቷል። አሁን ብሔር ዴፊኒሽኑ ለዚህ ነው እያወራ ነው ያለ ነው። አሁን ባለው ተነስተን ወደኋላ ዲፋይን ማድረግ መበየን ትክክል አይደለም ነው ማለት ነው። በጣም ጥሩ። ከዚሁ ጋር አያይዘን ዛሬ ትኩረታችን አማራ ክልል ላይ ስለሆነ የአማራ ክልል ወታደራዊ ግጭት ስለሆነ እዛው አካባቢ ላይ እናወራለን። አሁን ከዚሁ ጋር የሚገናኝ ነገር ነው። አጠር አድርገን እንመልከተው ካለን ጊዜና ሰዓት አንጻር የበላይ እዝ ተብሎ የሚጠራው በዚህ በጎንደር አካባቢ የሚንቀሳቀሱት የፋኖ አደረጃጀቶች የሰጡት መግለጫ አለ። ከወያኔ ሲሉ ነው የጠሩት። ያው ወያኔ ቲፒኤልኤፍን ለመግለጽ ነው። ከወያኔ ጋር እንደዚሁም ደግሞ በአማራ አጽመ ርስቶች ብለው በገለጿቸው ጉዳዮች በኢትዮጵያ አንድነት በሚደራደሩና ኢትዮጵያን አንድነት ጥያቄ ውስጥ ከሚያስገቡ ኃይሎች ጋር በፍጹም አንሰራም፣ ቀይ መስመራችን ናቸው ብለዋል። ከዚህ ቀደም ዘመነ ካሴም ሲናገር ቀይ መስመሮቻችንን ይዘን እንደውም ባለፈው ሳምንት የሰጠው መግለጫ ላይ ጥያቄዎቻችንን በሚስጥር ኪሶቻችን ይዘን በትብብር እንሰራለን፣ ይሄ ትብብር ደግሞ መንግስትን አስደንግጦታል እና የሚሉ የተለያዩ ነገሮችን ተናግሯል። ጀነራል ተፈራ ማሞ ደግሞ እንሰራለን ሳይሆን የሚሉት እሳቸው እየሰራ ነው የሚሉት። ከሁለቱ ንግግሮች በተቃራኒ ደግሞ ጎንደር አካባቢ የሚንቀሳቀሱት ከዚህ የተለየ መግለጫ ወጥቷል። ከህወሓት ጋር እንደማይሰሩ ምናልባት ለማስታወስ ያህል ዘመነ ካሴ የአፋብን ሊቀመንበር ነው። ጀነራል ተፈራ ደግሞ የአፋብን ወታደራዊ አዛዥ ተብለው የተሾሙ ናቸው። ስለዚህ የነዚህን ጉዳይ እንዴት አየው? እዛ አካባቢ የሚንቀሳቀሱ በእርግጥ የምርም ክፍፍል እየተፈጠረ ነው፣ በውስጣቸው ተጨማሪ ክፍፍል እየተፈጠረ ነው ብለን በድፍረት መናገር እንችላለን። እንግዲህ ስለ አማራ ክልል ጉዳይ አናነሳም ብዙ ጊዜ። እኔ ምክንያት አለኝ። የአማራ
ብሔርተኝነት ይሄኛው የአሁኑ መገለጫ ይዞ የተነሳው በጣም በቅርብ ነው። አሁን ያለውን መገለጫ ይዞ የተነሳው በቅርብ ነው። ጥያቄዎቹ የረጅም ጊዜ ናቸው። አትሊስት ይሄ ህገ መንግስት እንትን ካለ በኋላ ፕሮፌሰር አስራት ሲጠይቁ ይሄ መሰባሰብ ለአማራው በጣም ስጋት ነው ሲሉ ትዝ ይለኛል። ከዛ የተቋቋሙ እነ መሀድ ውስጥ የነበሩ አባላት እስክንድርም እነ ልደቱ አያሌውም እንትኖቹ ቆየት ያሉ ናቸው። ይሄ በዚህ ትኩስነት ግን አሁን ነው በቅርብ የመጣው። እኔ የኢትዮጵያ ፖለቲካ ከብሔር መላቀቅ አለበት የሚል ሰው ነኝ። ከብሔር ቅኝቱ በዚህ መልኩ መሆን አለበት ብዬ አላስብም። ከፍተኛ ጉዳት አምጥቷል ብዬ በጣም ለረጅም ጊዜ ስከራከር የነበረ ነው። ከዛ ውጤቱን አይቼዋለሁ፣ በዚሁ በህይወት እያለሁ ማለት ነው። ያደረሰውን ዳሜጅ በትክክል አይቼዋለሁ። እና አንድ ከተገነዘብኩት ነገር የኦሮሞ እንትን በጣም በተቀጣጠለበት ጊዜ፣ የትግራይ ስጋት በጣም እንትን ባለበት ጊዜ በጣም ስሜታዊ ነው። ብሔርተኝነት በጣም ስሜታዊ ስለሚያደርግ ራሽናል የሆኑ አስተሳሰቦች ምናምን አይቀበልም። ግፍ በአንተ ተወላጅ ከተፈጠረ ከተፈጸመ አይቀበልም፣ ይሸፋፍናል። እኔ ደግሞ መሰረታዊ የምላቸው መርሆቼ እነዚህ ናቸው እና ትኩስ ስለሆነ መነካካ ይሄ ፊውል ነዳጅ መጨመር አያስፈልግም ባይ ነኝ። በራሱ እየተቀጣጠለ ነው፣ ግን ከዛም ነዳጅ መጨመር አያስፈልግም። በተቻለ መጠን በሰላም ቢያልቅ ተደራድሮ ቢያልቅ በጣም ደስተኛ ነኝ። ከዛ ምንሻገር ከሆነ ከብሔሩ ተሻግረን ወደ ሌላ ፖለቲካ ቢሆን፣ አለበለዚያ ግን እንትን ውስጥ መግባት አልፈልግም። የሚቀጣጠለው እሳት ውስጥ መጨመር የኔን ድርሻ እዛ ውስጥ ማከል አልፈልግም። በማቀጣጠልም አይዞ በለው ግፋ በማለትም ማቀጣጠል አልፈልግም። ግፍ በተፈጸመ ጊዜ ግን እናገራለሁ። እዛም ሆነ የትም ሆነ ህዝብ ላይ ስለሆነ የሚፈጸመው አወራለሁ። በዚህ ምክንያት ብዙ ጊዜ አንስተን አናውቅም ለማለት ነው የእንትኑ። እና ደግሞ እንደዚህ አይነት በግጭት ባለበት አካባቢዎች ላይ ብዙ ጊዜ ገለልተኛና የጠራ መረጃ ማግኘት እጅግ ከባድ ነው። ሁሉም ቦታ እንደዛ ሆኗል። አሁን እንተች ቢባል የት ታመልጣለህ? ከብሔር ፖለቲካ ከሪያሊቲ ጋር አትጋጭ የሚል ሰው ብዙ አለ። አላመልጥም፣ የምኖረው በዛ ውስጥ ነው። ግን ማለም እችላለሁ እኔ የምፈልጋትን ኢትዮጵያ። ይህም ታልሞ ነው የመጣው። ባይዘው ይሄ አሁኑም ስርዓት የነበር አልነበረም፣ ታልሞ ነው የመጣው። እኔ የምፈልገውን ማለም እችላለሁ። ከዛ ውስጥ ተች ብባል እኔ አሁን ግፍ ከምቃወም ነው ብያለሁ። አንድ በጣም የምበሳጭበት ነገር የእኔ ወገን ግፍ አይፈጽምም፣ ንጹህ ነው፣ እኛ ቅዱስ ነን፣ ሌላው ርኩስ ነው የሚለው እንትን ከሚያሳስበኝ ነገሮች አንዱ ወንጀለኛ ወንጀሉን ይፈጽምና በህዝቡ ስም አይደለም ሲፈጽመው፣ ሲሰርቅም ምን ሲልም የራሱን ወድ ይሞላና ሲደበቅ ግን ህዝቡ ጋር ነው። አይተ እንደሆነ በኦሮሚያም በትግራይ ቤትም ብታይ ማግኘት ፈልጎ ወንጀለኛን አይቻልም። ኢትዮጵያ ውስጥ አሁን በብሔር ስም የተንቀሳቀሰን ወንጀለኛ ማግኘት አይቻልም። ለምን? ይደብቀዋል። የኔ ነው ብሎ ይደብቀዋል። ይሄ ለሁሉም ይሰራል። ስለዚህ አሁን እንዳልክ ከዛ ሲጠየቅ ቪኦኤ ላይ ሰማለሁ ወይ እንትን ላይ ሰማለሁ፣ ወደ እንትኑ እየወረደ ሁሉ ይታይኛል። አንዳንድ ጊዜ ወደ ህዝብ፣ ወደ ተጠቂው ህዝብ እየወረደ የራስን ቡድን እኔ ተወላጅ ነው የሚለው ነፃ ያጠቁን ከንትን የመጡ ናቸው። ሌላ ሆኖ ታሪኩ መሬት ላይ የራስን ቡድን ነፃ ለማድረግ እዚህ አርሲ ላይ ሲጠይቋቸው ሰማው። ኦሮሞ ህዝብ በጣም በሰላም ይኖር ነው፣ እስልምና በጣም ሰላም ይኖር ነው፣ ይሄን ያደረጉት ከሌላ ቦታ ይመጡ ናቸው ይለዋል። እንትን ላይ ምንድን ነው ወለጋ ላይ የሆነ ነገር ይፈጸም፣ ፍጹም አማራ ክልል ይፈጸም፣ አማራ ህዝብ ከጎረቤቶቹ ጋር ለስንት ሺህ ዓመት አብሮ የኖረ ህዝብ ነው። አማራ አይፈጸምም ይሄን ወንጀል፣ ከሌላ ቦታ ከኦሮሞ የመጣ ነው። በዚሁ ተድበስብሶ ትልልቅ ወንጀሎች እኮ ናቸው፣ ትልልቅ ሌላው ዓለም ላይ የሚያስከስሱ
እንትን የሚያደርጉ ወንጀሎች ተድበስብሶ ይቀራሉ። አንድ ወደፊት ዋጋ የምንከፍልበት ነገር እንደዚህ አይነት ነገር ነው። የቲፒኤልኤፍን ሰዎችንም አስብ። እዚህ እኔ በግል በማቀው እዚህ ማዕከላዊ ከፍተኛ ወንጀል ሲፈጽሙ የነበሩ ሰዎች የቲፒኤልኤፍ ሰዎች በህዝብ ውስጥ ተዝናንተው ነው የሚኖሩት። ትግራይ ውስጥ ሄደው ለምን የእነሱ ናቸው፣ ወንጀል አይፈጽምም። ያንተ ዘር ንጹህ ነው ሁልጊዜ። እዚህ ሲፈጽም ለአንተ ብሎ አይደለም የፈጸመው፣ ግን ልጅ ነኝ ብለው ይመጣል፣ ህብረተሰቡ ይደብቀዋል። በእንደዚህ አይነት ሲስተም መጓዝ አይቻልም ከሚሉት ውስጥ ነኝና አንድ መረጃ ማግኘትም አስቸጋሪ ነው ያልክበት ምክንያት ሁሉም የራሱን ወገን ደግፎ የፈጸመው ሌላ ነው ወደሚልበት ጊዜ ሄድን። ለውጭ ሰዎች እንኳን ለቢቢሲ ለእንትን ሲጠይቁ ሰውን እንደዛ ነው ብሎ የሚመልሰው አይደለም። ሰሜን ሸዋ እዚህ አካባቢ አይደለም፣ ከሌላ ቦታ ተሻግሮ የመጡ ሰዎች ልክ የሁሉም ብሔር እዚህ ውስጥ አንዱን ብሔር ጥቀስ ብትል እሱ ቅዱስ ነው፣ ሌላው ርኩስ ነው። ሌላው በሙሉ ወንጀል መፈጸም ይችላል፣ ግፍ መፈጸም ይችላል፣ የሱ ብሔር ግን ጻድቅ ነው። እንዲህ አይነት አሰራር ከሀቅ ጋር የተጣላ አሰራር ነው ያለውና እንደ ኢንዲቪጁዋል አይቶ ይሄማ ወንጀለኛ ነው ከኛም ቢሆን ወንጀለኛ ነው የሚል በጣም ኢምንት ነው ያለው። እንደዛ ባለውንበት ፍትህ ሊሰፍን አይችልም፣ ሰላም ሊሰፍን አይችልም። ለዚህ ነው የምቃወመው የፖለቲካው እንደ ኢንዲቪጁዋል እንደ ዜጋ ብንጠየቅ ኖሮ አውጥቶ ይሰጥ ነበር፣ ግን ብሔር ይደብቃልና። ለማንኛውም ወደ እንትኑ ስመጣ 3 ነገሮችን ማለት ፈልጋለሁ። አሁን ያልከኝን የጎንደር አማራ አካባቢ ያለውን እንትኑ ላይ አይጨምርም ማለት ነዳጅ የሚጨምር አይደለም የምናገረው። አንደኛ ከዚህ በፊት ለድርድርም ለምንም አምባሳደሮችም ዲፕሎማቶችም ችግርን ሲኖ የነበረው የአማራ ኃይሎች አንድ ላይ መምጣት አልቻሉም የሚለው ነው። ምናልባት አሁን የዛው ቅሪት ይመስለኛል። እዚህ አሁን ጎንደር ላይ የተፈጸገ ጎንደሩ ለብቻው ማውጣቱ ያቀለቀል ይሄ ተፈጠረ የተባለው ሪል መሬት ላይ ያለ ነው ወይ የሚለውን ጥያቄ እንድንጠይቅ ያደርገናል። ከዚህ በፊት ኤግዚስት ያደረገ ስለነበር አዲስም ነገር አይደለም። ፋኖ እንግዲህ በጣም ከተበታተኑ ቡድኖች እንዳውም እየተሰባሰበ በየጊዜ የመጣ ነው። ያ ነገር መጨረሻ አልደረሰም ወደሚለው ነው የሚወስደኝ። ተነጥሎ የሚያደርግ ግን በዚህ ዜና ብቻ መፈረጃ አይቻልም። እስቲ ነገ ከነገ ወዲያ ደግሞ የሚያወጡትን ማየት ያስፈልጋል እና የዛ ሞኖሊቲ ወደ አንድ ዩኒፋይድ ወደ መሆን የመምጣቱ ገና የሚቀረው ነው ወይ የሚለውን ጥያቄ እንድጠይቅ ያደርገኛል። አንደኛ እሱ ነው። ሁለተኛ ስንጀምር በፊት ስንነጋገር ህብረቶች፣ አሰላለፎች የቲፒኤልኤፍ የኤርትራ ኦላ የፋኖ ስንል አስቻይ ምክንያቶች እነዚህ ኃይሎች የሚተባበሩትና ተግዳሮቶች ብዬ የገለጽኳቸው ነበር። አሁንም እሱን ነው መድገም ፈልገው። ከተግዳሮቶቹ አንዱ እነዚህ የግዛት ጥያቄዎች የይገባኛል ውዝግብ ያለባቸው ቦታዎችን ጎንደሮቹ የጎንደር ግዛት ናቸው ብለው ስለሚወስዱ ወልቃይትን ምናምን፣ ጎጃምን ግን ስለማይመለከት እንደ አማራ ሲሆን ያው ለአማራ ጎንደር ጎጃም አንድ ሆኖ ይመለከተዋል። ግን ምናልባት የጎንደሮቹ ሰዎች ከቲፒኤልኤፍ ጋር ጎጃም የሚተባበረው የእሱ ግዛት ስላልተነካ ነው የሚል ሀሳብ ሊኖራቸው ይችላል። የጎንደር ግዛት ስለሆነ ነው። እሱን ልል ያስባሌ ምክንያት እዛው ጎንደር ውስጥ ልዩነት ስላለ ነው። የማና የማ ኮሎኔል ደመቀ እና የሌሎች ፋኖ እንትኖች አሉ። ኮሎኔል ደመቀ ከመንግስት ጋር ሆነው ያንን ቦታ ማስከበር የሚፈልጉ ናቸው። ሌላው የጎንደር ፋኖ ቡድን ከመንግስት እየተዋጋ ማስከበር የሚፈልግ ቡድን ነው። እዛው ውስጥ ልዩነት አለ። ግን አላማዋ ይቺ ወልቃይት ቦታ ያለችው የግዛት እንትን ነች። እዛውም ውስጥ ልዩነት አለ። ምናልባት ይሄ ወደ እንትን ተሻግሮ ሊሆን ይችላል፣ ወደ ጎጃም። እኛ ከቲፒኤልኤፍ ጋር የምንተባበር የግዛታችን ይገባኛል ጥያቄ እያለ የምንተባበርበት ምክንያት የለም። ከዚህ በላይ ደግሞ ስወስደው እዛው አማራ ውስጥ የአማራ ትግል ውስጥ ያሉ ሰዎች ከዚህ በፊትም የተለያየ መግለጫ ሲሰጡ እንዳየሁት ቲፒኤልኤፍ ላይ ስንጥቃት አለ ከድሮም ጀምሮ።
እና አብይ የቲፒኤልኤፍ ውጤቶች ናቸው። ዋናው መሰረታዊ ጠላት ለኢትዮጵያም ሆነ ለዚህ ፌዴራል ስርዓቱንም በመዘርጋት ሆነ የክልሎች አወቃቀርን በመበየንም ቢሆን ዋናው መነቀል ያለበት ፖለቲካው መነቀል ካለበት የቲፒኤልኤፍ ስሪት ነው። ስለዚህ ከቲፒኤልኤፍ ጋር ተባብሮ እና አብይ መውጋት አይቻልም፣ ዋናዎቹ እነሱ አይደሉም ወይ የሚል ቡድንና አይደለም ጥያቄያችን በኪሳችን ይዘን የግዛት ሊሆን ይችላል፣ የፌዴሬሽን ሊሆን ይችላል፣ የህገ መንግስት ሊሆን ይችላል፣ በኪሳችን ይዘን እንዳለው ዘመነ ካሴ ተባብረን አብይን ለማስወገድ አሁን መተባበር ግድ ይለናል። ኃይል ለማጠራቀም ኃይል ለመሰብሰብ ከዛ በኋላ እንፈተዋለን የሚል ደግሞ ሌላ ቡድን አለ። የግዛቱንም የምኑንም ጥያቄ በኢትዮጵያ ማዕቀፍ ውስጥ እንፈተዋለን የሚላል። እነዚህ ሁለት ቡድኖች እስካሁን ድረስ አለየላቸውም ወደሚለውም ይወስደኛል ማለት ነው። ከዚህ ውጭ ሊሆን አይችልም። አዎ ልክ ነበር። ግዝም ከዚህ ቀደም አሁን ሲባሉ የነበሩትን እናንተም ስናወር ይሄ የአገር ውስጥ ኃይሎች ጥምረት ፈጥረዋል፣ ጽምዶ ፈጥረዋል የሚለው ነገር ሲነሳ ሊያግባባቸው የሚችሉ ነገሮች ላያግባባቸው የሚችሉ ነገሮች በሚል እና ያስ ምን አይነት ውጤት ሊኖረው ይችላል ከሚሉት መካከል አንደኛው ምናልባትም ክፍፍል ሊፈጠር ይችላል የከፋ የሚለው አንዱ ነው። ይሄ ደግሞ በተፋኖ ታጣቂዎቹ ብቻ ሳይሆን በቲፒኤልኤፍም ባሉ ሰዎች መካከል ክፍፍል የሚፈጥሩባቸው ጉዳዮች ነበሩ። ቲፒኤልኤፍ ላይ ብንሄድ በኤርትራ ጉዳይ ላይ ያፈነገጡ እዛውም ሆነው የተከፋፈሉ አመራሮች እንደነበሩ ከዚህ ቀደም ሲዘገብ ነበር። የጠቅላይ ሚኒስትር አብይ አህመድ የደብረ ማርቆስን ጉዞ ተንተርሰን በዚህ የተናገሩትን በተለይ አፄ ቴዎድሮስን በተመለከተ የሰጡትን አስተያየት ተከትለን እንግዲህ ያን ነገር አንስተናል። እንደዚሁም ደግሞ የበላይ እዝ ያወጣውን መግለጫ ጎንደር አካባቢ የሚንቀሳቀሱ ፋኖች ያቀረቡትን መግለጫም ተንተርሰን ተወያይተናል። ምናልባት የምትለው ከሌለ እዚህ ላይ መቋጫ ይበቃናል ለዛሬ። የተወደዳችሁ በጣም ጥሩ የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ ይሆንላችሁ።